ሶጋች ልጅ ግንኙነት ጀምራ እማይሆን ነገር ቢፈጠርስ? ቆየ ዴዲ ታፈቅራታለህ? ማ እኔ? አረ በጭራሽ አባዬ። እንዴ አንድ ወንድም ልጨነቅላት ብዬ ነው እንጂ አይ እንደዛ አይደለም። አብሯት የሚሆነው ልጅ የትሁቴ ፍቅረኛ። ምን አባዬ? እሱ ጋርም የለችም፣ እሱም እየፈለጋት። ማንን ነው? ቲና ጠፍታለች፣ ከትላንት ጀምሮ የለች። እና ምን አስጨነቃችሁ? ብትፈልግ ዘላለም ትጥፋ። ካሌብ እኛ መጥፋቱ አይደለም ያሳሰበን፣ ስትመጣ ይዛው የምትመጣው ነገር ነው። እንዴት ዋላችሁ? ከየት ተገናኛችሁ ደግሞ ከዚች መሰሪ ጋር? መንገድ ላይ የሆነ ሌባ አስደንግጦኝ ቲና ናት ያዳነችኝ። ይኸው ለዚህ ነው ከመሻት ውጭ የምለው። እኔ የምናገረውንማ ማን ሰምቶ? አትዋሽ ትሁት፣ ፍቅረኛ አለሽ አይደል? ኧረ በጭራሽ የለኝም። ትሁት ለምንድን ነው የምትዋሽኝ? እኔ እኮ ለአንቺ በማሰብ እንጂ ሌላ ነገር አስቤ አይደለም የምቆጣሽ። አውቃለሁ፣ ግን እውነቴን ነው፣ ፍቅረኛ የለኝም። እውነት? እኔ በፍጹም ከህይወትሽ ልወጣ አልችልም። አጥፍሽም አባዬ፣ እኔ ነኝ። እኔ እዚህ ቤት ስኖር አንድም ቀን ከአባት አሳንሼ አስቤ አላውቅም። አንተ እኮ ለእኔ ከአባት በላይ ነህ። መውደዴንና ለአንተ ያለኝን ፍቅር እንዳትጠራጠርብኝ። ይህንን ለማድረግ ምን እንደሆነ የማልነግርህ ከባድ ነገር አስገድዶኛል፣ ግን መናገር አልችልም። አባዬ፣ እናንተ ምንም እንድትሆኑብኝ አልፈልግም። ለእናንተ ደህንነት ስል ከቤት ወጥቻለሁ። እንዳትፈልጉኝ፣ ብታገኙኝም አልመጣም። ትሁት እንዳዳንሻት ያመነች ይመስልሻል? አዎ በሚገባ አምናኛለች። ለነገሩ ትሁት እንደስ ነው፣ የማመን ችግር የለባት። እኔ እዚህ ቤት በኖርኩበት አመታት በሙሉ እኔ ልጅ ሆኜ የሚኖርኩት። አባዬ ካሌብን አደራ። እንዴ የምን ለቅሶ የምን አደራ ነው? ትሁቴ ልትሄጂ ነው እንዴ? ትሁት በሚፈልጋት ሰውዬ ምክንያት ከዚህ ቤተሰብ ላይ ችግር ከሚገጥምበት እኔ ወጥቼ መሄድ አለብኝ ብላ ወስናለች ማለት ነው። መላመድ ከሰው ጋር ብዙ ጊዜ መቀመጥ እጅግ በጣም በተለይ ጥሩ ሰዎች ለሆኑ እጅግ በጣም እንደ ራስ ቤተሰብ አድርገው ስለምናያቸው ማለት ነው መለየቱ እጅግ በጣም ከባድ ነው ስሜቱ ማለት ነው። እውነት ለመናገር ትሁት በምትጽፍበት ወይንም ደግሞ ለአባባ እንዲሁም ደግሞ ለቃሊ ብቻ ግን ከዚህ ቤት ያላትን ፍቅር ስትናገር እውነት ለመናገር እኔ እምባ የተናነቀኝ ነገር ነበር ማለት ነው። ምክንያቱም መላመድ ከሰው ጋር ጥሩ ከሰው ከሆኑ ሰዎች ጋር ልክ እንደ ቤተሰብ የምንይዘው ነገር አለና እጅግ በጣም እያሳዝን ነበረ። እንዲሁም ደግሞ መውደዴን ውሸት ወይንም ደግሞ በመጥፎነት እንዳታስበው አባዬ፣ እውነት ነው እወዳቸዋለሁ፣ ግን ደግሞ እዚህ ቤት የወጣሁበትን ምክንያት ለማንም መናገር አልፈልግም፣ የምናገረው ነገርም የለም በማለት እንግዲህ ከቤት ግን የወጣሁት ለእናንተ ብዬ ነው፣ ለእናንተ ደህንነት ብዬ ነው። መጥፎ ደረጃ ላይ እንድደርሱብኝ ወይንም ደግሞ እንድትሆኑ አልፈልግም፣ በጣም ነው የምወዳችሁ በማለት እንግዲህ ጽሑፏን በማስቀመጥ ከዛ ቤት ወጥታ ለመሄድ ወስና ቲና አሁን ላይ እጅግ በጣም መልካም ሴት ሆና ቀርባለች ማለት ነው። ምክንያቱም ከነገሮቹ ስትሰራቸው ከነበረው ከክፉ ስራዎቿ የተመለሰች በመምሰል አሁን ላይ እያስመሰለች እንደተቀየረች ሆና እየሰራች ትገኛለች ማለት ነው። እንግዲህ ዳኒን እዚያ ቤት እያቆየው አባባ ምክንያቱም አንዳንድ ነገሮች ስለ ቲና እንዲያጣራና ምን እንዳሰበች እንዲያጣራ ወይንም ደግሞ እንዲሰማ ነበር እዚያ ቤት የተቀመጠው እንዲቆይም የተፈለገው ማለት ነው። ግን ደግሞ አሁን ላይ ቲና እጅግ በጣም የተቀየረች በመምሰል ለዳኒ ራሱ ቀርበዋለች ማለት ነው። ምንም ያክል ብትወደውም ብታፈቅረውም ግን ደግሞ ሚስጥሯን በፍጹም ማካፈል አልፈለገችም። ሲቀጥል ደግሞ ማስመሰል ነው የያዘችው ማለት ነው፣ ዳኒን ይብን ማለት ነው። እና ትሁትን ራሱ እንግዲህ በጨለማ ስትሄድ የነበራት እንዲሁም ደግሞ ትሁትን ሊወስዳት የመጣው ሰውዬ ትሁትን ሊይዛት ነበረ። ግን ደግሞ ቲና ያዘነች
ያዘነችላት በመምሰል ማለት ነው። እንግዲህ ከሰውየው ጋር ተመካክረው ነው ቲና ይህንን ድራማ ልትሰራው የቻለችው ማለት ነው። እና ልክ እንደምታውቃት ወይንም ደግሞ ቲና እንደመጣች አድርጋ ያው ትሁትን አስደብቃታለች። ደብቃት እንዲሁም ደግሞ ያስመለጠቻት አስመስላለች ማለት ነው። ይህን ነገር ያደረገችው ግን ትሁትን ፈልጎ ከመጣው ሰውየው ጋር በመመካከር እንደዚህ ማድረግ አለብሽ፣ አንቺ በደንብ መቅረብ አለብሽ፣ እሷን እንድታምንሽ መሆን አለብሽ፣ ለእሷ እንዳሰብሽ ወይንም ደግሞ ከእሷ ግን እንደቆምሽ ማስመሰል ግዴታ አለብሽ በማለት ይህ ደግሞ ለወደፊት ለስራችን በጣም ጠቃሚ ነው የሚሆነው በማለት ያው ሁለታቸው ተመካክረው ስለነበር ግን ደግሞ ትሁት እውነት ለእሷ ያገዘቻት እንዲሁም ደግሞ ያሰበችላት በመምሰል ማለት ነው እንትን ብላለች። እንዲሁም ደግሞ ትሁትም አመስግናለች፣ ለአባባም ተናግራለች። ምክንያቱም ሌባው መቶ ሊይዘኝ ነበረ ግን ደግሞ ቴና መታ አስመለጠችኝ፣ ወይንም ደግሞ ቴና ከኔ ጋር ስታወራ እሱ የት እንደሄደ አላቅም፣ ብቻ ግን ህይወቴን አትርፋልኛለች፣ ቴና በጣም አመሰግናለሁ ስትላት ነበረ ማለት ነው። እና እነሱ ራሱ በጣም ተገርሟል። በተለይ አባባ እሷ እንዴት አንቺን ልታተርፍሽ ቻለች? እንዴት ላንቺ አሰበችልሽ? በማለት እንግዲህ በጥያቄዎች በጣም ብዙ ነገሮችን እንትን ሲል ነበረ። ሲቀጥል ደግሞ የሰሞኑን የትሁት ሁኔታ አባባ ምንም አላማረውም። ምክንያቱም በጣም ነው የምትደናበረው፣ በጣም ነው የምትፈረው። ምንድን ነው የተፈጠረው ነገር? ምንድን ነው የሚያስጨንቅሽ? ልጄ እባክሽን ንገሪኝ ትሁት በማለት እንግዲህ ጠይቋት ነበረ ማለት ነው። ትሁት ግን አሁንም ምንም ነገር የለም በማለት እየመለሰች ትገኛለች ማለት ነው። በነገራችን ላይ ትሁት ሄዳ ባመሸችበት ሰዓት ያ ማለት እንግዲህ ከቴና ጋር በነበረችበት ሰዓት ያው ቃሊብ እጅግ በጣም ሲጨነቅ ነበረ። የት ሄደች ይባላል? እስካሁንስ ለምንድን ነው ያልመጣችው? አባዬ አንተ ነህ እኮ እንደዚህ ያደረካት፣ እንደፈለከች እንድትወጣ ያደረካት አንተ ነህ። ስለዚህ አሁን በጣም ሰዓቱ መሽቷል፣ ምን ይሰራለሽ? በማለት እሱ በጣም እየተጨነቀ ነበር። ቁጭ አላለም ራሱ ወዲህ እያለ ብቻ ግን እየተንቆራጠጠ ነበር ማለት ነው። እና ለምንድን ነው ይሄን ያክል አንተ የምትጨነቀው? በማለት አባባ ሲያናገረው ነበረ። ምክንያቱም እሷ በጣም ትልቅ ሴት ነች። ስለዚህ ሕፃን አይደለችም። የምታመሽበትንና የምትሄድበትን እሷ ታውቃለች። ስለዚህ ትመጣለች። ምንም የሚያስጨንቅ ነገር የለም። እባክህ ልጅ አርፈህ ተቀመጥ ሲለው ነበር ማለት ነው። እንዴት ነው የምቀመጠው አባዬ? ሰዓቱን አይተዋል? በጣም እኮ ሰዓቱ ሄዷል እያለ በር ሲንኳኳ ራሱ ይብን ራሱ ዳኒ ሲመጣ እጅግ ሰፍ ብሎ ነበረ በሩን የከፈተው ማለት ነው። ግን ደግሞ ሰፍ ብሎ በሩን ሲከፍተው ራሱ ዳኒ ነው የመጣ፣ ትሁት እንኳን አይደለችም ማለት ነው። ከቴናና እንዲሁም ደግሞ ትሁት አንድ ላይ ነበር የመጡት ማለት ነው። አንድ ላይ ሲመጡ ምክንያቷን ሌባ እንዳስፈራራቸውና እንዲሁም ደግሞ ቴና መታ እንዳደነች ስትናገር እኔም ለዚህ ብዬ ነበር በጨለማ አትውጪ፣ እንደፈለግሽ አትውጪ ስልሽ የነበረው ግን ደግሞ እኔን አትሰሙኝም በማለት እንግዲህ ቃሊብም ተናዶ ማለት ነው ተበሳጭቶ ወደ ክላሱ ይገባል። በነገራችን ላይ አባባ የቃሊብ ሁኔታ ምንም አላማረውም ማለት ነው። ምክንያቱም ጠይቆታል። ምንድን ነው አንተ ቅናት ነገር ያዘ እንዴ? ወዳታል አፍቅራታል እንዴ ትሁትን በማለት ጠይቆት ነበር። እንዲ አባዬ እንደዚያ እንዴት ትለኛለህ? እንዴት ነው እሷን ማፈቅረው ምናምን የሚል ቃላቶች ነበር የመለሰለት በንዴት ማለት ነው። ግን ደግሞ አሁን ላይ ትሁትን ማለት ነው ወዷታል፣ አፍቅሯታል ቃሊብ እንደዚሁ ራሱ አይቶ መገመት ይቻላል ማለት ነው። ስለ እሷ መቆርቆር፣ ስለ እሷ ወጣች ገባች የሆነ የቅናት አይነት ስሜት እየተሰማው ይገኛል። አባባም ነቅቶበታል ማለት ነው። ትሁትም በነገራችን ላይ በዛሬው እለት ያው እንደሚወዳት እንደሚያፈቅራት አይታለች ማለት ይቻላል ማለት ነው። ምክንያቱም ቀጥታ ወደ ኩሽና መጥቶ ነበረ፣ በዚያ ላይም አናግሯት ነበረ። ሲቀጥል ትሁት ደግሞ እየተናገረችው እንዴት ነው ጋሼ ነበረ ምን ፈለክ ነው መሰል ጋሼ ስትለው፣ ለምንድን ነው ጋሼ? ከዚህ በፊትም ደግሞ ደጋግሞ ጋሼ አትበይኝ እባክሽን ትሁት፣ እኔ ያራቅሽኝ ያክል እየተሰማኝ ነው። ለምንድን ነው እንደዚህ የምትኝ? አንተና እኔ አሰሪና ሰራተኛ ነኝ። ስለዚህ ማለት ያለብኝም ጋሼ ነው በማለት እንግዲህ ተናግረዋለች። እኔ ደግሞ ያራቅሽኝ ያክል ይሰማኛል። ይሄን ቃልሽን በፍጹም እንድትጠቀሚው አልፈልግም። እባክሽን ትሁት፣ እኔ እኮ ላንቺ አስቤ ነው እንደዚህ የምናገረው እንጂ ክፉኛ አይደለም በማለት እንግዲህ ያው እንዳታመሽ እንዳትወጣ ስለፈለገ ማለት ነው የፈለገውን ነገር ሲናገር
ስትናገር ነበረ። እሷ ደግሞ እንደዚህ መናገሩን የእናንተ አግባብ አይደለም፣ በቃ በአሰሪና በሰራተኝነት ነገሮችን መነጋገር ይቻላል ስትለው ነበረ ማለት ነው። እና ደግሞ ፍቅረኛ አለሽም ብሎ ጠይቋት ነበረ። እኔ ፍቅረኛ የለኝም ብለዋለች ማለት ነው። ምክንያቱም የባለፈውን ስጦታ ያው ምክንያቱም አባባ ምን ብሎታል ከፍቅረኛዋ ጋር ወይንም ደግሞ ካየኸው ሰው ጋር ሆና ሊሆን ይችላል ስላለው ፍቅረኛ አላት ብሎት ነበረ ማለት ነው። እና ያን ጊዜ በጣም ነበር የተናደደው ማለት ነው። እና ትሁትን መጥቶ ፍቅረኛ አለሽ ወይ ብሎ ጠይቋት ነበር በቀጥታ ማለት ነው። እሷ ደግሞ ምንም አይነት ፍቅር እንደሌላት ማንም ጋር እንዳልሆነች ነው የተናገረችው። ካለሽ እኮ ይሄንን ስጦታ እንድሰጪው ፈልጌ ነው በማለት እንግዲህ በባለፈው የሰጣትን ስጦታ ሊሰጣት ነበረ። ቃሊብ አሁን ላይ እኔ ምንም አይነት ፍቅረኛ የለኝም፣ ሲኖረኝ እሺ እወስደዋለሁኝ፣ ችግር የለውም አመሰግናለሁ በማለት እሱም ደግሞ የለኝም ስትለው እጅግ በጣም ደስ ብሎት ማለት ነው ወጥቶ ሄዷል ማለት ነው። ኤደን ዳኒን መርሳት እንዳልቻለች እንግዲህ ስትናገር ነበር ለትሁት ማለት ነው። ምክንያቱም እኔ በብዙ ነገሮች እሱ ለእኔ እንደማይሆን አውቃለሁኝ፣ እሱም ከልቤ ለማስወጣት በብዙ ነገሮች ሞክሬያለሁ፣ ግን ደግሞ አቃተኝ ትሁትዬ በማለት እንግዲህ ለትሁት ስትናገር ነበር ኤደን ማለት ነው። በነገራችን ላይ ኤደን ምንም ያክል ዳኒ ማለት ነው መጥፎ ነገሮችን ቢኖሩት ትወደዋለች፣ ታፈቅረዋለች። እሱ እንደሚወዳት እንደሚያፈቅራት እሷም ትወደዋለች፣ ታፈቅረዋለች ማለት ነው። ሲቀጥል ደግሞ ከተገናኙበት ወይንም ደግሞ ካሳለፉበት ጊዜ እየሄደች ማለት ነው እሱን የሚያስታውስበት ቦታ ትሄድ ነበር። እንዲሁም ደግሞ ዳኒ በድብቅ እያያት ነበረ። ምክንያቱም ሁለታቸው ካሳለፉበት ቦታ ስትመጣና እንዲሁም ደግሞ ቁጭ ብላ ስትመለስ ሲያያት ስለነበር እውነት እኮ እኔ መጥፎ ስለሆንኩኝ ነው እንጂ አንቺ በጣም ትወጅኛለሽ፣ እውነት ከዚህ በኋላ ጥሩ ባለቤትሽ እሆናለሁ፣ እስተካከላለሁኝ፣ እውነት ቃል እገባለሁ ለራሴ እያለ ራሱን በራሱ ቃል እያስገባ ነበር ማለት ነው። ዳኒን ለመቀየር ቆርጦ ተነስቷል። በባለፈው ፓርትም ብሏል ማለት ነው። ቃሌ ምን ብሏል? ኤደንን ለራስ ማድረግ ከፈለግ በመጀመሪያ ራስክን አስተካክል ዳኒ፣ ከኔ ጋር እጅህን አትቀስር ሲለው ነበር ማለት ነው። ስለዚህ ቃሌብ አንድና አንድ የሚፈልገው ትሁትን ነው። ትሁትን ለራሱ ለማድረግ እንግዲህ እየሞከረ ወይንም ደግሞ እየፈለገ ይገኛል። ይሳካለታል ብዬ አስባለሁ። ግን ደግሞ ትሁት አሁን ላይ ያለችበት ነገር ላይ እጅግ በጣም አሳሳቢ ነው የሚሆነው። ምክንያቱም ከዚህ ቤት ከወጣች በጣም ነው የሚያናድደው። ግን ደግሞ ትሁት ዋና የድራማው አክተር ነች ማለት ነው። ስለዚህ በምንም ታምር ብትወጣም የምትመለስበት አጋጣሚ ይፈጠራል ብዬ አስባለሁ። የአባባ የትሁት ወይንም ደግሞ የቃሊብና የትሁት ትስስር በዚሁ አያልቅም በእርግጠኝነት ማለት ነው። ትሁት የምትደሰትበት አባባም ደግሞ በዚህ እድሜያቸው ሰላም የሚኖሩበት ህይወት ይፈጠራል የሚል ሀሳብ ነው ያለኝ። እንግዲህ ከዚህ አዲስ በመጣው አብሯት በሚሰራው ማለት ነው። ያ ማለት እንግዲህ ትሁትን ፈልጎ በመጣው ሰው እጅግ በጣም ተማምናለች ማለት ነው። ምክንያቱም የሰማይ ሰባሪ የመሰለ ሰውዬን ማለት ነው ስታናግረው ነበር። እሷም ስልክ አንስታ ምን ፈልገ ነው ስትለው ብሬን እፈልጋለሁ፣ 1 ሚሊዮን ብሬን እንድሰጭኝ እፈልጋለሁ ሲላት የምን አባህ ብር ነው ከፈለክ ከ1 ሚሊዮን ላይ አቆራርጥሃለሁ ስትል ስትናገር ነበር በድፍረት ማለት ነው። ማንን ተማምና? ትሁትን ሊያግታት ለመጠው ሰውዬ አብራ እሰራለሁ ብላ ስለተስማመች ማለት ነው። በስተመጨረሻም ትሁትን ሊያግታት የነበረውና እንዲሁም ደግሞ አባባን በፊት ያገተው አሊያም ደግሞ አሁን ላይ ትሁት 1 ሚሊዮን ብር የሚፈልገው ሰውዬ ጋር ፊት ለፊት ተገናኝተዋል። ምን ሊፈጠር ይችላል የሚለውን ነገር ወይንስ ሁለታቸው አብረው ለመስራት ይስማማሉ ብዬ አስባለሁ። በነገራችን ላይ ምክንያቱም አባባን ያገተውና እንዲሁም ደግሞ አሁን ላይ ትሁትን ሊያግታት የፈለገው ሰውዬ በእርግጠኝነት አብረው ተስማምተው ይብን ራሱ ቲናን ወጥመድ ውስጥ ነው የሚያስገባት ማለት ነው። በነገራችን ላይ ትሁት በጣም ብዙ ተንኮል ስራዎችን ትፍጨረጨራለች፣ ተንኮል ትሰራለች፣ ግን ደግሞ አንድም ነገር አይሳካላትም ማለት ነው። ስለዚህ አሁን ላይ እሷም ማለት ነው ዳኒንም ዋሽታ ዳኒን ራሱ በጣም ተቀይራለሁ፣ ወደ ራሴ ተመልሻለሁ፣ እኔ እናንተ በፍቅር አብረን መኖር እንችላለን፣ ካልፈለክ ደግሞ በጓደኛ
በጓደኝነት መቀጠል እንችላለን፣ ሲቀጥል ደግሞ ቃሊብን እፈተዋለሁ እያለች ስትናገር ነበር ማለት ነው። አዎ አሁን እያመንኸኝ ይመስለኛል፣ ገና እጫወትባለሁ እያለች እንግዲህ ዳኒን ማለት ነው ስትናገር ነበር በውስጧ በነገራችን ላይ እና ዳኒ ላይም ገና ልትጫወትበት ትፈልጋለች። ምክንያቱም ለእኔ ባይሆን ራሱ ይብን ኤደን ጋር እንዲቀጥል እንኳን በፍጹም አልፈልግም፣ ህይወቱ እንግዲህ ሲወል ነው የማደርግለት እያለች እንግዲህ ለዳኒም ራሱ ስትመኝ ነበረ ማለት ነው። እና እኔ የቲና ተንኮል መቼም አያልቅም። በነገራችን ላይ ተንኮል በተንኮል ነው የሚጨማምረው። መቼም የማትቀየር ሴት እሷን ነው ያየዋት። በነገራችን ላይ በተለያዩ ነገሮች እንደ አንድ ሰው ተምሮ የሆነ ከስህተቱ ይወጣል ማለት ነው። እሷ ግን በቃ ስህተት በስህተት ነው የምሰራው ማለት ነው። እና የቲና መጨረሻ እውነት ለመናገር በጣም ይናፍቃል። ትሁትም መሰቃየት የለባትም ብዬ አስባለሁ። ውድ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ